ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾቼ እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ እናንተም ደግሞ የምለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁ እንዳዘነጉላለሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። ብዙ ጊዜ ቀላል የሚባሉ ነገሮች በውስጣቸው ከፍተኛ ዋጋ ይዛሉ። ዛሬ የምንመረምረው ፍሬም ከዚህ ሁሉ የተለየ አይደለም። ስለ አፕል ወይም ፖም እያወራን ነው። ብዙዎች እንደ ተራ መክሰስ የሚያዩት ይህ ፍሬ በሰውነታችን ላይ ሊያስከትል የሚችለው የጤና ተአምር እጅግ አስገራሚ ነው። ታዋቂው አባባል አንድ አፕል አንድ ዶክተር ያድቃል የሚለው ከትውልድ ወደ ትውልድ ሲተላለፍ የኖረው ይህ ያለ ምክንያት አይደለም። የዛሬው ትልቅ ትንታኔያችን ውስጥ የፖም ጥቅም ከምግብ መፈጨት አልፎ ዲኤንኤን እስከ መጠበቅ ድረስ እንዴት እንደሚደርስ በሳይንሳዊ መረጃዎች አስደግፈን እንመለከታለን። በዛሬው ቪዲዮ የምንሸፍናቸው ዋና ዋና ነጥቦች እነዚህ ናቸው። የፖም ማክሮና ማይክሮ ንጥረ ነገሮች ጥልቀት ያለው ትንታኔ፣ ለልብ አንጎልና ለስኳር በሽታ ቁጥጥር ያለው ወሳኝ ሚናና የተለያዩ የፖም አይነቶች ልዩ የጤና ጥቅሞች፣ የፖም ልጣጭና የአፕል ሳይደር ቆምጣጤ አስገራሚ ጥቅሞቹን እናወራለን ማለት ነው። የፖም ዋናው የጤና መስዋዕት የሚያመጣው ከፋይበሩ ነው። አንድ መካከለኛ መጠን ያለው ፖም ወደ 4.4 ግራም ፋይበር ይዟል። ይህ ፋይበር ግን አንድ ወጥ አይደለም፣ ሁለት አይነት ነው። አንደኛው የሚሟሟ ፋይበር ነው። ይህ ፋይበር እንደ ፔክቲን ይታወቃል። በውሃ ውስጥ ሲሟሟ ጄል የመሰለ ነገር ይፈጥራል። ይህ ጄል በምግብ መፈጨት ትራክት ውስጥ ኮሌስትሮልንና ስኳርን በማሰር ቀስ በቀስ ወደ ደም ውስጥ እንዲገቡ ያደርጋል። ጥናቶች እንደሚያሳዩት ፔክቲን መጥፎ ኮሌስትሮልን መጠን በእጅጉ መቀነስ የልብና የደም ስር በሽታዎች የመጋለጥ ዕድልን ይቀንሳል። ሁለተኛው የማይሟሟ ፋይበር ነው። ይህ ፋይበር የፖም ልጣጭ አካል ነው። ይህ ፋይበር የፖም ልጣጭ አካል ነው። ጥቅሙም የምግብን በሆድ ውስጥ የሚደረግ እንቅስቃሴን በማፋጠን የሆድ ድርቀትን መከላከል ነው። በተጨማሪ ጤናማ የአንጀት እንቅስቃሴን በማበረታታት የአንጀት ካንሰር የመጋለጥ ዕድልን ይቀንሳል። ይህም የፖም ውስጣዊ ጽዳት ሰራተኛ ነው። የፖም እውነተኛ ኃይል ግን በውስጡ በሚገኙት ፖሊፊኖሎች ውስጥ ነው። እነዚህ ውህዶች ፖም እንዲበሰብስ ከሚያደርጉት ነፃ ራዲካሎች በመዋጋት ሴሎቻቸውን የሚከላከሉ እጅግ ኃይለኛ አንቲኦክሲዳንቶች ናቸው። ዋና ዋናዎቹ የፖም ፖሊፊኖሎች ኬርሰቲን በተለይ የፖም ልጣጭ ውስጥ በብዛት የሚገኝ ሲሆን የነርቭ ሴሎችን የሚጠብቅና የደም ግፊትን የሚቀንስ ጸረ ብግነት ባህሪ አለ። የረጅም ጊዜ የኬረስቲን ፍጆታ የአስምና የአለርጂ ምልክቶችን እንደሚቀንስ ጥናቶች ይጠቁማሉ። ሁለተኛው ካቴኪን ነው። ይህ ውህድ በሻይ ውስጥም ይገኛል። የደም ስር ግድግዳዎችን በማጠንከርና የደም ፍሰትን በማሻሻል የልብ ጤናን ያጠነክራል። ይህ ልዩ ፖሊፊኖል በዋናነት በፖም ውስጥ የሚገኝ ሲሆን በሆድ ውስጥ ስኳርን የመጠጥን ሂደት በመቀነስ የስኳር በሽታን በመከላከል ረገድ ወሳኝ ሚና እንዳለው ይታመናል። እነዚህ ውህዶች አንድ ላይ ሆነው ሰውነትን ከኦክሲዴቲቭ ጭንቀት የሚጠብቁ ሲሆኑ ይህ እርጅናንና በርካታ ስር የሰደዱ በሽታዎችን ያስከትላል። ፖም ጣፋጭ ቢሆንም የስኳር በሽተኞችና ለበሽታ ተጋላጭ የሆኑ ሰዎችን መፍራት የለባቸው። እንደውም ፖም አዘውትሮ መመገብ አይነት 2 የስኳር በሽታን የመጋለጥ ዕድልን ይቀንሳል። የሃርቫርድ የህዝብ ጤና ትምህርት ቤት ባደረገው መጠነ ሰፊ ጥናት በሳምንት ቢያንስ 5 ጊዜ ፖም የሚበሉ ሰዎች ከማይበሉት ጋር ሲነጻጸር የስኳር በሽታ የመያያዝ ዕድላቸውን 23% ያነሰ እንደሆነ ተረጋግጧል። ይህ ጥቅም የሚያመጣው ከፍሎሪዲዚን እና ከፋይበሩ ጥምረት ሲሆን ይህ የኢንሱሊን ስሜታዊነትን ይጨምራል። ፖም በዝቅተኛ ግላይሴሚክ ኢንዴክስ ምግቦች ምድብ ውስጥ ስለሚመደብ የደም ስኳር መጠንን ድንገተኛ መውጣትና መውረድን አይፈጥርም። የፖም ጥቅሞች ከአጥንት ጥንካሬ ጋር ይያያዛሉ። ምንም እንኳን የፖም ከፍተኛ የካልሲየም ምንጭ ባይሆንም በውስጡ የሚገኙት አንቲኦክሲዳንቶችና ጸረ ብግነት ውህዶች የአጥንትን ጤንነት የሚጎዳ ኦክሲዴቲቭ ጭንቀትን ይቀንሳሉ። በተለይም ኬርሰቲን ከአጥንት መበስበስ ጋር ተያይዘው የሚመጡ እብጠቶችን በመቀነስ የአጥንትን ጥንካሬ ለመጠበቅ ይረዳል። እንዲሁም በፖም ውስጥ ያለው ቦርን የተባለ ማዕድን ካልሲየም ከአጥንት ውስጥ በትክክል እንዲዋሃድ ያግዛል። ስለዚህ የአጥንት መሳሳትን ለመከላከል ፖም እንደ ድጋፍ ሰጪ ምግቦች እንዲሁም ሆኖ ያገለግላል። ፖም አንጎልን ከእድሜ ጋር ተያይዞ ከሚመጣ የመርሳት በሽታ ለመጠበቅ ወሳኝ ነው። ጥናቶች እንደሚያመለክቱት የፖም ልጣጭና ስጋ አሴቲሊኮሊን የተባለውን የአንጎል የነርቭ አስተላላፊ ኬሚካል መጠን እንዲጨምር ያደርጋል። አሴቲሊኮሊን ለመማርና ለማስታወስ በጣም አስፈላጊ ነው። በተጨማሪም ፖም ኒውሮቶክሲክነትን ይቀንሳል። ይህ ማለት በአንጎል ሴሎች ላይ የሚደርሰውን ጉዳት በመቀነስ ፓርኪንሰንስና አልዛይመርስ ያሉ የነርቭ ዲጀነሬቲቭ በሽታዎችን ተጋላጭነት ሊቀንስ ይችላል።
ፖም መብላት የአንጎል ሴል መከላከያ ኮት ጥንካሬን እንደሚጠብቅ የላብራቶሪ ጥናቶች አሳይተዋል። ብዙ ሰዎች ፖምን ሲመገቡ ልጣጩን ይጥላሉ። ይህ ግን ትልቅ ስህተት ነው። የፖም ልጣጭ ከስጋው እጅግ የላቀ የጤና ጥቅሞች አሉት። አብዛኛው ኬርሰቲን፣ የማይማማ ፋይበር እና ሌሎች ፖሊፊኖሎችን የሚገኙት በልጣጭ ውስጥ ነው። የልጣጩ ልዩ ጥቅም የመተንፈሻ አካላት ጤና። የፖም ልጣጭ ውስጥ የሚገኙት ውህዶች በሳምባ ውስጥ እብጠትን በመቀነስ የአስም በሽታ ተጋላጭነትን እንደሚቀንስ ይታመናል። ሁለተኛው ክብደት መቀነስ ነው። ልጣጩ ውስጥ ያለው ኡርሶሊክ አሲድ የተባለው ውህድ የጡንቻን ጥንካሬ በማጎልበትና ስብን በማቃጠል ክብደትን ለመቆጣጠር ይረዳል። ማጠቃለያ ፖምን ሁልጊዜ ልጣጩን የሚመገቡ፣ ነገር ግን መርዝ እንዳይኖረው በሚገባ መታጠብ አይዘንጉ። ፖም የሚሰጠን ሌላው ታምራዊ ስጦታ የአፕል ሳይደር ቆምጣጤ ነው። የሚዘጋጀው ፖም አፍልቶ ወደ ቆምጣጤነት በመቀየር ነው። ዋነኛው ንቁ ንጥረ ነገር አሴቲክ አሲድ ነው። የደም ስኳር ቁጥጥር ከምግብ በላይ የሚከሰተውን የደም ስኳርን መጠን መጨመር በእጅጉ ይቀንሳል። ምግብን ከመጀመሩ በፊት 1-2 የሻይ ማንኪያ በውሃ ውስጥ ጠጥቶ መመገብ በጣም ጠቃሚ ነው። ሰውነት ክብደት መቀነስ ጥናቶች እንደሚያሳዩት የሆድ ዕቃን ስብን ለመቀነስና የእርካታ ስሜትን ለማራዘም ይረዳል። ሌላው ጸረ ባክቴሪያ ባህሪያቱ ነው። ጀርሞችና ባክቴሪያዎችን የመግደል ባህሪ ያለው ሲሆን ይህም ለተለያዩ የጤና ዓላማዎች ለምሳሌ የጉሮሮ ህመም ሊያገለግል ይችላል። ሁልጊዜ ከውሃ ጋር ቀላቅለው ይጠቀሙና መጠኑን አይጨምሩ። የተለያዩ የፖም አይነቶች ልዩ ጥቅሞች። ፖም በብዙ ቀለሞችና ጣዕሞች ይመጣል። እነዚህ ልዩነታቸው በጥቅሞች ላይ አነስተኛ ተጽዕኖ አላቸው። ቀይ ፖም እነዚህ አይነቶች በአጠቃላይ ከፍተኛ መጠን ያለው አንቶሲያኒንና ኬርሰቲን ይይዛሉ። ለልብ ጤናና ለአንጎል ጥበቃ የበለጠ ጠቃሚ ናቸው። አረንጓዴ ፖም ከቀይ ፖም የበለጠ ፋይበርና አነስተኛ የስኳር የመያዝ አዝማሚያ ያላቸው ለክብደት መቀነስና ለስኳር ቁጥጥር ይበልጥ ተመራጭ ናቸው። እንዲሁም የጨጓራ ጤናን በማሻሻል ይታወቃሉ። ከመካከለኛ ስኳርና አንቲኦክሲደንት መጠን ያላቸው ሲሆን ለዕለታዊ አጠቃቀምና ለመጋገር ምቹ ናቸው። ጠቃሚ ምክር፣ ከተቻለ የተለያዩ የፖም አይነቶችን ቀያይሮ መመገብ ሰውነቱ የተለያዩ ፖሊፊኖ ውህዶችን እንዲያገኝ ይረዳዋል። ውድ ተመልካቾች ዛሬ በፖም ዓለም ውስጥ አስደናቂ ጉዞ አድርገናል። ከፋይበር ጥንካሬ እስከ ልዩ ፖሊፊኖች ጥበቃ ድረስ ፖም ከመክሰስ በላይ ለጤናችን የሚሆን ሁሉን አቀፍ የመድኃኒት ካዝና መሆኑን ተረድተናል። ፖም በየቀኑ መመገብ የልብ በሽታን፣ የስኳር በሽታን፣ የአንጀት ችግሮችና የአንጎል መጎዳትን ለመከላከል የሚያግዝ ቀላል ተፈጥሯዊና ወጪ ቆጣቢ መንገድ ነው። ይህንን ጥልቅ ትንታኔ እንደወደዱ ተስፋ አደርጋለሁ። የፖም ፍጆታን በተመለከተ ያለውትን አስተያየትና ተሞክሮ ከታች ባለው አስተያየት መስጫ ላይ ካፍሉን። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያድርጉት። ይህንን ዕውቀት እንዲያገኙ ለሚፈልጉት ወዳጅ ዘመድ ሼር ያድርጉት እና አዳዲስ ጥልቅ የጤና ትንታኔዎች እንዳያመልጣችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰቦቻችሁን አባል ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ጤናዎትን ይጠብቁ። መልካም ጤና